ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ሰዓቱን ዘገባዎች አንዱ አለመና ነው እናንተ አደርሳለሁ አብራችሁን ቆዩ። የውጭ ጉዳይ ሚኒስቴር የኢትዮጵያ ሉዓላዊነት ማስጠበቂያ ተቋምነቱን የሚመጥን ተቋማዊ የሰው ኃይል ልማት ማሻሻያ ማድረጉን አስታወቀ። በማሻሻያው ማንኛውም ዲፕሎማት ከያዘው የትምህርት ዘርፍ ተጨማሪ የሁለተኛ ዲግሪ የዲፕሎማሲ ትምህርትም እንዲወስድ ይደረጋል ተብሏል። ተጨማሪውን አብረን እንከታተል። የውጭ ጉዳይ ሚኒስቴር ኢትዮጵያ ካሏት ነባር ተቋማት መካከል አንዱ ነው። በዓለም አቀፍ መድረክ ኢትዮጵያን ሊወክል የሚያስችል ተቋማዊ የሰው ኃይል ልማት መስራቱንም ገልጿል። ተቋሙ ሮይል አካባቢ ባስገነባው አዲስ ህንፃ ማብራሪያ የሰጡት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስቴር አቅሙንና የረዥም ጊዜ ልምዱን የሚመጥን ማሻሻያ አድርጓል ብለዋል። ይህም ኢትዮጵያን በቀጣይ 40ና 50 ዓመታት ተሸክሞ መሄድ የሚያስችል አቅምን ለማላበስ ያስችላል ነው ያሉት። አንጋፋ ዲፕሎማቶች የነበሩት አሁንም ያሉት ውጤታማ የሆነ ተቋም ይሄን ተቋም በ21ኛው ክፍለ ዘመን በጣም ተለዋዋጭ በጣም ውስብስብ በሆነው ጂኦፖለቲካዊ አውድ ውስጥ ውጤታማ አርጎ ለማስቀጠል አገሪቱንና አህጉራችንን በአግባቡ እንዲያገለግል የባለሙያነት ደረጃችንን በተቋም ውስጥ ያለውን ክህሎት ዕውቀት ግንዛቤ አሁን ካለበትም በላይ ከፍ ማድረግ በጣም አስፈላጊ ስለሆነ ይህንን ታሳቢ በማድረግ የአቅም ግንባታው ፕሮግራም ተዘጋጅቷል። እንዲሁም ባለሙያዎች አሁን ካላቸው የትምህርት ደረጃ በተጨማሪ በፖስት ግራጁዌት ዲግሪ እና ትምህርት አቅማቸውን እንዲገነቡ የሚያደርግ መርሃ ግብር ነው። በዚህ ማሻሻያ ተቋማዊ ሪፎርምና ምቹ የስራ ሁኔታን መፍጠር፣ ተቋማዊ የስራ አቅምን ማጎልበት፣ የአመራር ብቃትን ማጎልበት፣ ከሰራተኛ መመዘኛና ማትጊያ ስርዓት ጋር የሚመጣጠን አሰራር መትከል እንዲሁም አገልግሎት አሰጣጥ ውስንነትን ለመቅረፍ የሚያስችል ነው ያሉት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ የሰው ኃይል ልማት ለውጥ ግቦችን አብራርተዋል። ዓለም የደረሰበትን የቴክኖሎጂ የሚሆን የአስተሳሰብ ደረጃን በዋጀ መልኩ ተቋማዊ አቅም መገንባት ያስፈልጋል። ለዚህ ደግሞ መነሻው እና ትልቁ ሰው ኃይል ነው። በጥቅል ግን የውጭ ጉዳይን የማስፈጸም አቅም፣ የውጭ ጉዳይን ተጽዕኖ የማሳደርን አቅም፣ የውጭ ጉዳይ የመደራደርን አቅም ሊያሳካ የሚችል የሙያም የአመራርም የአሰራርም ዝርጋታ ያካትታል ማለት ነው። ትግበራው በተባበሩት መንግስታት ድርጅት የልማት ፕሮግራም ትብብር የሚፈጸም ነው። ፕሮፌሰር ኤሪክ ራንድሬ በኔዘርላንድ ሊንደን ዩኒቨርሲቲ ዓለም አቀፍ የግጭት አፈታትና የህግ ፕሮፌሰር ናቸው። በዚህም ስትራቴጂ አማካሪ ሆነው የሰሩ ሲሆን በዲፕሎማሲ ስራ ስልጠና ወሳኝ ነው ሲሉ አብራርተዋል። This project advances a comprehensive human resource reform strategy. ዓለም አቀፉ ፈጣን ተለዋዋጭ ሁኔታን የሚረዱበት ስልጠናና አቅም ዲፕሎማቶች መታጠቅ አለባቸው። በዚህም አቅምና ሁኔታ አካዳሚያዊ ትምህርትና ስልጠና መስጠት ያስፈልጋል። ፖለቲካዊ እሳቤና የውጭ ግንኙነት ሁኔታ የሚቃኝ አቅም ማሳደግም ያስፈልጋል። ይህ ትግበራ ጥልቅና ሰፊ በመሆኑ ምስጋና ይገባል ብዬ አምናለሁ። ግን በስልጠና ጉዳይ ላይ ልዩና ጥልቅ በሆነ መንገድ መስጠት ያስፈልጋል። የአፍሪካ አውሮፓ ትብብር እንደነዚህ አይነት አቅም ግንባታና የሰው ኃይል ልማት ላይ ወሳኝ ነው። ዲፕሎማሲ ከሀገራት ግንኙነት ስራ ያለበት በመሆኑ በቀጠናዊ ትብብር ኢኮኖሚያዊ ተሳትፎና መሰል ሁነቶችን ባናበበ መልኩ ለመሄድ ዲጂታላይዜሽንና የአቅም ግንባታዎች ወሳኝ ናቸው ተብሏል። በኢትዮጵያ ታምርት የተደረገልን ድጋፍ የገበያ ትስስር ፈጥሮልናል ሲሉ በመካከለኛ ኢንዱስትሪ ዘርፍ የተሰማሩ ባለሀብቶች ተናገሩ። የኢንዱስትሪዎቹ ውጤታማነት የስራ ዕድል ተጠቃሚ አድርጎናል ያሉት ደግሞ ሰራተኞቹ ናቸው። ኢብራሂም መሐመድ ተጨማሪ ዘገባ አዘጋጅቷል። የኢፌዴሪ ኢንዱስትሪ ሚኒስቴር የገበያ ትስስር የእውቀት ሽግግርና ሌሎች ምቹ ሁኔታዎችን መፍጠርን አልሞ የኢትዮጵያ ታምርት ንቅናቄን ተግባራዊ እያደረገ ይገኛል። በንቅናቄው ምርታማ እንዲሆኑ ልዩ ትኩረት ከተሰጣቸው ደግሞ የመካከለኛ ኢንዱስትሪዎች ይጠቀሳሉ። ኢትዮጵያ ታምርት የነበሩብንን ችግሮች ፈቶልናል ብለዋል የመካከለኛ ኢንዱስትሪ ባለቤቶች። በሚያስፈልገን ልክ ባይሆንም እንኳን የሚችለውን ያህል ሰፖርት እያደረገልን ችግሮቻችን እየተቀረፉ እኛ ስንታገል እሱ ሄልፕ ያደርገናል እና ተስፋ አለን። በጣም በቃ የተሻሉ ነገሮች ዛሬ በዚህ ጀመረናል፣ ነገ ላይ የምናስባቸው ሁሉ አቺቭ እናደርጋለን የሚል ተስፋ ይዘን ነው እየተጓዝን ያለ ነው። በሼድ 60 ካሬ ሜትር የሚሆን ቦታ ተሰጥቶት ነው ስራውን የጀመረው። በዛ ባሳየው ትጋትና ድገት ወደ 200 ካሬ ሜትር የሆነ ስፋት
እንዲሰጠው ተደርጓል። ይህን እገዛ አግኝቷል። ከገበያ ትስስር ጀምሮ የጥሬ ዕቃንም ግዢዎች እጥረቶች ሲኖሩ አገር ውስጥ ካሉ አምራቾች ጋር ትስስር ፈጥሮ እንዲያገኝ በማድረግ ሁሉ ትልቅ ሰፊ የሆነ እገዛ እየተደረገለት ያለ ድርጅት ነው። ምርታማነታቸው በመጨመሩ ካፒታላቸው አድጓል፣ የስራ እድልም እየፈጠሩ መሆናቸውን ይናገራሉ። ስንጀምር እኔና 2 ልጆች ነበሩ። አሁን ግን ከ450 በላይ ለሚሆኑ ስራ አጥ ዜጎች የስራ እድል መፍጠር ችለናል። በ1000 ብር ካፒታል ነው ስራው የተጀመረው እና በማኑዋል በእጅ ጉልበት ስራ የተጀመረ ስራ ነው። ከዛ ስራ ተነስቶ አሁን ላይ ካፒታሉን ኦልሞስት ወደ 50-60 ሚሊዮን ብር አድርሶ የኢንዱስትሪዎቹ ውጤታማነት የስራ እድል መፍጠሩንና የተሻለ እውቀትና ልምድ እንዲያገኙ ማገዙን በድርጅቶች ተቀጥሮ የሚሰሩ ሰራተኞች ተናግረዋል። ሰርተን ውለን እንገባለን። ለልጆች ደግሞ ለወደፊት ህልም የተወሰነ ነገር ትይዣለሽ። አመት ከ8 ወር ሆኖኛል። ስገባ ምንም ልምድ አልነበረኝም። እዚሁ ነው ሙያተኛ የሆንኩት። በተራ አንጣፊ ነበርኩ። አሁን ላይ ሱፐርቫይዘርና የቆራጮች አስተባባሪና ቆራጭ ሆኛለሁ። በኢንዱስትሪያል ኬሚስትሪ ነው የመጀመሪያ ዲግሪ ያለኝ። በእንደዚህ አይነት ድርጅቶች አሁን በቅርቡ የሚመጡ በተለይ በእንደዚህ በፈሳሽ ሳሙና በተለያዩ በኬሚካል ነክ ነገሮች ላይ የተሰማሩ ሰዎች በእንደኛ አይነት የተመረቀ ሰው ጆይን እያደረጉ እየሰሩ ይገኛሉ። በኢትዮጵያ ታምርት ንቅናቄ መካከለኛ ኢንዱስትሪዎች በ2010 ከነበሩበት 18000 በ2018 ወደ 23230 ቁጥራቸው ማደጉን ከኢንዱስትሪ ሚኒስቴር የተገኘው መረጃ ያመለክታል። በደብረ ብርሃን ከተማ የማህበረሰብ አቀፍ የጤና መድህን አገልግሎት መጠቀም ካለባቸው ዜጎች 97 በመቶ የሚሆኑትን ተደራሽ መሆን መቻሉን የከተማ አስተዳደሩ ጤና መምሪያ ገለጸ። ይህ አገልግሎት ዝቅተኛ ገቢ ያላቸው ዜጎችን ያለ ምንም ገንዘብ ክፍያና ስጋት የሕክምና እርዳታ እንዲያገኙ አስችሏል ተብሏል። ለዓለም ላይ ኮን ተጨማሪ ዘገባ አዘጋጅተዋል። ጤና መድን የሌላቸው ሰዎች እዚህ ጋር መጥተው መታከም አይችሉም። ቤት ውስጥ ይቀራሉ፣ ለሞት ይዳረጋሉ። እንደ ድሮ እንደዚህ አልጋ ላይ ወድቆተኝ ሞተ ምናምን የሚባለው እንትን በጣም ከሚባለው በላይ ቀንሷል። ጤና ለሰው ልጆች መሰረታዊ የሆነ ፍላጎት ነው። ታዲያ በተቃራኒው የሕክምና ወጪ ደግሞ ሌላኛው ፈተና ሆኖ እንመለከተዋለን። ይህንን ችግር ለመሻገር የማህበረሰብ አቀፍ የጤና መድህን አገልግሎት ሌላኛው አማራጭ ነው። በደብረ ብርሃን ከተማ ታዲያ ይህንን አገልግሎት መጠቀም ከሚገባቸው ሰዎች ውስጥ 97 በመቶ የሚሆኑት ተጠቃሚ እንደሆኑ የከተማ አስተዳደሩ ጤና መምሪያ መረጃ ያሳየናል። ይህንን አገልግሎት የሚጠቀሙ ሰዎች በምን ያክል ደረጃ ጤናቸውን እያስጠበቀላቸው ይገኛል? የእነሱን መልስ እንሰማለን። ጤና መድን ለእኔ ህይወቴ ነው። እኔም ሆንኩ ልጆቼ በታመሙ ሰዓት ገንዘብ ኪሴ ውስጥ ወይም ቦርሳዬ ውስጥ ባይኖር ጤና መድን ይዤ በአግባቡ ከየትኛውም ገንዘብ ካላቸው ሰዎች እኩል ጤና መድኔ ለኔ እያገለገለኝ ነው። ጤና መድን እኮ ሀብት ነው። ዛሬ ላይ ሲታይ ትልቅ ሀብት ነው። እኔ ልጅ ታማብኝ ነበር እና መሳሪያው ደግሞ እዚህ ሀገር የለም። ከዛ ጳውሎስ ሪፈር ሰጠኝ። ከዚህ ሪፈር ይዤ ሄዱ። 4 ነው 5 እንግዲህ አስለዋንተ እኔ ከ60 እና ከ70 ሺህ ብር በላይ ተጠቅሜ ያለው ነው ማለት ከነ መድኃኒቱ ከነ እንትኑ ሲባል የዛን ያህል አገልግሎት አግኝቻለሁ። የደብረ ብርሃን ከተማ አስተዳደር ባለፈው ዓመት በጤና መድህን አገልግሎት ለተገለገሉ ታካሚዎች ከ55 ሚሊዮን ብር በላይ እንደከፈለ ነው የተገለጸው። ታዲያ ይህ መሆኑ ተገልጋዮች ሳይሳቀቁ በማንኛውም ጊዜ ወደ ጤና ተቋም ሄደው እንዲታከሙም ጭምር የረዳቸው ስለመሆኑ ነው የገለጹልን። በአመት ውስጥ እስከ 18 ጊዜ ተመላለሳለ። የታከመበት ሂደት አለ በዝርዝር እና ይሄንን የሆነበት ዋነኛ ምክንያት ምንድነው? በሚያመው ሰዓት ሰው መታወቂያ ደብተሩን በወቅቱ ስላደረስ ነው ያችን ይዞ ሄዶ ይታከማል። ጤና መድህን ያወራርድለት። የጤና መድህን አገልግሎት መጠቀማቸው በተለይም ታካሚዎች ህመም ሲሰማቸው ፈጥነው ወደ ጤና ተቋም መጥተው ሕክምናውን እንዲያገኙ እያስቻላቸው ስለመሆኑ ነው የተገለጸው። ሰው እንደ አቅሙ አዋጥቶ በገንዘብ ምክንያት ወደ ክሮኒክ ዲዚዝ ሳይደርስ መጥቶ እንዲታከም አስተማማኝ የሆነ ሕክምና እንዲሰጥ ኢቭን በየጤና ተቋሞቻችን እና ሆስፒታል በጤና መድህን የሚከፈል ክፍያ ከሆነ የሚወጡ ዜጎች ድሃ ህብረተሰብ ክፍሎች አሉ። በነፃ ወደ 11180 የሚሆኑ አባወራዎች በነፃ ነው የሚታከሙት። የጤና መድህን አገልግሎት በዓለም አቀፍ ደረጃ የእናቶችና የህፃናትን ሞት በመቀነስ ረገድ ከፍተኛ የሆነ ሚና እንዳለው የዓለም ጤና ድርጅት መረጃ ያሳያል። ተመልካቾች ለሰዓቱ የተዘጋጁ ዘገባዎችን ናቸው። ዘገባዎቹን አንዷለም መናን ወደ እናንተ አደረስኩ። አብራችሁን ስለነበራችሁ ስለተከታተላችሁን አመሰግናለሁ። ጤና ይስጥልኝ።